በምዕራብ ጎንደር ቋራ አባይ ዳር ተብሎ በሚጠራው አካባቢ ዛሬ አራተኛ ቀኑን ያስቆጠረ ውጊያ ሲካሄድ ውሏል። በፋኖ ቁጥጥር ስር ያሉ አካባቢዎችን ለማስመለስ ያገዛዙ ኃይል በከባድ መሳሪያ የታገዘ ውጊያ ከከፈተ አራተኛ ቀኑን ያስቆጠረ ሲሆን በፋኖ በኩል ከፍተኛ ተጋድሎዎች ሲደረጉ ውለዋል። የመንግስት ሆስፒታሎች ተገቢውን የሕክምና አገልግሎት እየሰጡ እንዳልሆነ ተሰምቷል። በመላው ሀገሪቱ የሚገኙ የጤና ባለሙያዎች ለጠየቁት ጥያቄ አገዛዙ መልስ ባለመስጠቱ ምክንያት የመንግስት ሆስፒታሎች ለታካሚዎቹ የሕክምና አገልግሎት በአግባቡ እየሰጡ እንዳልሆነ ታውቋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ፋኖች ከአባት አርበኞች ጋር ባደረጉት የጋራ ኦፕሬሽን በጠላት ወራሪ ኃይል ላይ ጉዳት አድርሰዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ ሰኔ 3 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በምዕራብ ጎንደር ቀጠና አባይ ዳር ተብሎ በሚጠራው አካባቢ ዛሬ አራተኛ ቀኑን ያስቆጠረ ውጊያ ሲካሄድ ውሏል። በፋኖ ቁጥጥር ስር ያሉ አካባቢዎችን ለማስመለስ ያገዛዙ ኃይል በከባድ መሳሪያ የታገዘ ውጊያ ከከፈተ አራተኛ ቀኑን ያስቆጠረ ሲሆን በፋኖ በኩል ከፍተኛ ተጋድሎዎች ሲደረጉ ውለዋል። በዚህ ውጊያ በአገዛዙ ወታደሮች ላይ ከፍተኛ ጉዳት መድረሱ የተገለጸ ሲሆን የቡድንና የነፍስ ወከፍ መሳሪያዎች በፋኖ ተማርከዋል። ዛሬም ከተለያዩ አካባቢዎች ኃይሉን አሰባስቦ አባይ ዳር እየተባለ ወደሚጠራው አካባቢ የገባው የብልጽግና ወራሪ ኃይል በከባድ መሳሪያዎች የታገዘ ውጊያ ቢከፍትም ፋኖ ያጠፋ መልሶችን በማድረግ በጠላት ኃይል ላይ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አድርሷል ተብሏል። በሌላ በኩል ጎንደር፣ ስማዳ፣ ላይጋይንትና እስቴ እየተባሉ በሚጠሩ አካባቢዎች ከ60 በላይ የሚሆኑ የግል ትጥቅ ያላቸው አርሶ አደሮች በአገዛዙ ኃይሎች ትጥቃቸውን እንዲያወርዱ ተደርገዋል። ከሰሞኑ በእነዚህ ቀጠናዎች ስምሪት የወሰደው የብልጽግና ወታደር የአርሶ አደሮችን የግል ትጥቅ ከመዝረፉም በተጨማሪ በንጹሃኖች ላይ ጥቃት ፈጽሟል። ከሰሞኑ ላለፉት 3 ቀናት ከ60 በላይ የአርሶ አደሮችን ትጥቅ ያስወረደው የጠላት ኃይል በተጨማሪም በርካታ ንጹሃኖችን አፍኖ ወዳልታወቀ ቦታ ወስዷል ነው የተባለው። በተጨማሪም በዚሁ ቀጠና የ2 ወር አራስ ልጅ የያዘች እናትን ጨምሮ ከ11 በላይ ንጹሃን አርሶ አደሮችን በግፍ መግደሉ ተሰምቷል። ሰራዊቱ በወረወረው ከባድ መሳሪያና እንዲሁም የፋኖ ቤተሰቦች ናችሁ ብሎ የያዛቸውን ንጹሃኖች በመረሸን በአጠቃላይ በዚሁ ቀጠና ብቻ ከ11 በላይ አርሶ አደሮችን በግፍ መግደሉ ታውቋል። የብልጽግና ሰራዊት በግንባር የደረሰበትን ሽንፈት በንጹሃኖች ላይ እንደሚወጣ ይታወቃል። የመንግስት ሆስፒታሎች ተገቢውን የሕክምና አገልግሎት እየሰጡ እንዳልሆነ ተሰምቷል። በመላው ሀገሪቱ የሚገኙ የጤና ባለሙያዎች በሰላማዊ መንገድ ለጠየቁት ጥያቄ አገዛዙ መልስ ባለመስጠቱ ምክንያት የመንግስት ሆስፒታሎች ለታካሚዎቹ የሕክምና አገልግሎት በአግባቡ እየሰጡ እንዳልሆነ ታውቋል። 1 ወር ያስቆጠረው የጤና ባለሙያዎች የደሞዝ ጭማሪ ጥያቄ በአገዛዙ በኩል መልስ ሳይሰጥበት ይልቁንም ሐኪሞችን ማሰርና ማዋከብ እየተፈጸመባቸው የሚገኝ ሲሆን ይህ ደግሞ በታካሚዎች ላይ አደጋ ደቅኗል ነው የተባለው። አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች በርካታ የጤና ባለሙያዎች የደሞዝ ጭማሪ ጥያቄ ማንሳታቸውን ተከትሎ መታሰራቸው የሚታወቅ ሲሆን የጤና ባለሙያዎቹ አሁንም ድረስ ጥያቄያቸውን ቀጥለዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ፋኖች ከአባት አርበኞች ጋር ባደረጉት የጋራ ኦፕሬሽን በጠላት ወራሪ ኃይል ላይ ጉዳት አድርሰዋል። ትናንት ሰኔ 2 2017 ዓ.ም ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የፋሽስቱ አብይ አህመድ ወንበር አስጠባቂ ስብስብ ላይ በአርበኛ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ፋኖች ከአባት አርበኞች ጋር በመቀናጀት ከፍተኛ ድል ተቀናጅተዋል። በተጉለትና ቡልጋ አውራጃ ጠላት መነሻውን ከሰላ ድንጋይ ከተማ በማድረግ በሁለት አቅጣጫዎች በተንቀሳቀሰ ወራሪ ኃይል ላይ ፋኖቹ ከአባት አርበኞቹ ጋር በመቀናጀት ጠላትን ሙትና ቁስለኛ አድርገውታል ሲል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል ዘግቧል። በተመሳሳይ ጎጃም ከሰፈረበት ወታደራዊ ካምፕ በመነሳት ወደ ፋኖ ቀጠና ለመግባትና በፋኖ ላይ ጥቃት ለመሰንዘር እንዲሁም በፋኖ የተያዙ ቀጠናዎችን ለመቆጣጠር ጥረት እያደረገ የሚገኘው የብልጽግና ሰራዊት ላይ ፋኖ የሚያደርገው የደፈጣ ጥቃት የቀጠለ ሲሆን በዚህም ሰራዊቱ ከፍተኛ ኪሳራ እያስተናገደ ይገኛል።
ትናንት ከደብረ ኤልያስ ተነስቶ ወደ ደብረ ማርቆስ ለመግባት ጉዞ ላይ በነበረው የአብይ አህመድ ወታደር ላይ በተፈጸመ የደፈጣ ጥቃት በርካቶች ሙትና ቁስለኛ ሆነዋል። በቀጠናው የሚንቀሳቀሰው የፋኖ ኃይል ገዢ ቦታዎችን በመያዝ ባደረገው የደፈጣ ውጊያ ሰራዊቱን ሙትና ቁስለኛ በማድረግ አስከሬኑንና ቁስለኛውን ሰብስቦ እንዲመለስ አድርጎታል። ጥቃቱ የተፈጸመው በወታደራዊ ተሽከርካሪዎች ላይ ተጭነው ሲጓዙ በነበሩ ወታደሮች ላይ ሲሆን በዚህም ወታደራዊ አዛዡን ጨምሮ በርካቶች ሙትና ቁስለኛ ተደርገዋል። ወደ ሌሎች መረጃዎች ስናልፍ ጠለምት የህወሓት ታጣቂዎች አዲስ ወታደራዊ ካምፕ መክፈታቸው ታውቋል። ጠለምትን ባማሪ ተብሎ በሚጠራው አካባቢ በተከፈተው አዲስ ወታደራዊ ካምፕ አዲስ ምልምል የህወሓት ታጣቂዎች ስልጠና እየወሰዱ ስለመሆኑም ተነግሯል። እንዲሁም በራያ አላማጣ በተለያዩ አካባቢዎች ተጨማሪ አዳዲስ የህወሓት ታጣቂዎች በብዛት በቡድን መሳሪያዎች ታጅበው እየገቡ ስለመሆኑ ታውቋል። ከዚህ በፊት ወደ አላማጣ የገቡት የህወሓት ታጣቂዎች በአላማጣ ከተማ 8 ትምህርት ቤቶችን ካምፕ አድርገው በመስፈር በነዋሪዎቹ ላይ ጥቃት እየፈጸሙ እንደሚገኙ ይታወቃል። አሁንም የቡድን መሳሪያዎችን የታጠቁ በርካታ የህወሓት ታጣቂዎች እንደ አዲስ እየገቡ ስለመሆኑ ተነግሯል። በተያያዘም የህወሓትና የኤርትራ ወታደራዊ አዛዦች የጋራ እቅዶችን በማውጣት ኬላዎች እንዲከፈቱ ማድረጋቸው ተሰምቷል። ወታደራዊ አዛዦቹ የጋራ ትውውቅ በማድረግ መንገዶችን ክፍት እንዲሆኑና የጦር ሰራዊታቸው የተናበበ ስራ እንዲሰራ እያደረጉ ስለመሆኑ ታውቋል። ሰራዊቱ መረጃዎችን እንዲለዋወጥና የጋራ ስምሪት እንዲኖረው በማድረግ ባድሜ አካባቢ የሚገኙ መንገዶችን በመክፈት በወታደራዊ አዛዦች በኩል ቅንጅታዊ ስራ እየተሰራ ስለመሆኑ ታውቋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።